በዛሬው ዕለት በአዲስ አበባ ውስጥ ብር አለን ቤት ገዝተን ማከራየት አለያም ጥሩ ቤት ጥሩ ሰፈር ላይ ገዝተን መኖር እንፈልጋለን ካላችሁ ይህ መረጃ ለእናንተ ነው። እጅግ በጣም ወሳኝ ዘመናዊ ሁለት ፎቆችንና አንድ ቪላ ቤት በቦሌ ቡልቡላ እያንዳንዳቸው ነባር ዲጂታል ካርታ ሲሆኑ ባለሀብትና ታዋቂ ግለሰቦችም የሚኖሩበት ጽድት ያለ አንደኛ የመኖሪያ መንደር ላይ ተገንብተው የሚገኙ ናቸው። ሙሉ መረጃውን ተከታተሉት። ዛሬ እነዚህን ያቀረብኩላችሁን አንደኛ ተደርገው የተሰሩ እጅግ በጣም ሲበዛ ምርጥ የመኖሪያ መንደር ላይ የሚገኙ ሌክዠሪ ዘመኑን የዋጁ በጥሩ ዋጋ ለሽያጭ የቀረቡ አንደኛ ቤቶችን አምጥቼላችኋለሁ። ታዲያ እያንዳንዳቸው የት አካባቢ እንደሚገኙም በዝርዝር ነው የምነግራችሁ። ሶስቱም ቤቶች ዘመናዊ እስካሁን ሰው ያልኖረባቸው በአዲስ አበባ ክልል ውስጥ ብቻ የሚገኙ ታዲያ እነዚህም ቤቶች ደግሞ ወሳኝ ገዥ ከሆናችሁ ተደራድራችሁ የምትገዟቸው የቤት አይነቶች ናቸው። አንድ ቪላ ሁለት ፎቅ። የመጀመሪያው የዛሬው መረጃችን የሚሆነው እጅግ በጣም ቆንጆ ዘመናዊ ልቅም ጽድት ተደርጎ ምንም አይነት ወጪን እንዳይጠይቅ ተደርጎ የተገነባ ቤት ነው። በ165 ካሬ ሜትር ላይ ተገንብቶ የሚገኘው ይህ ቤት በኮምፓውንድ ውስጥ የሚገኝ ነው። ለመኖሪያነት ተመራጭ የሆነ ምንም አይነት ድምጽ የሚረብሽ አንዳችም ነገር የሌለበት አካባቢ ተገንብቶ የሚገኝ ቤት ነው። ውድ አድማጭ ተመልካቾቻችን ይህን ቤት ወሳኝ ገዥ መሆን ብቻ ነው የሚጠበቅባችሁ። ከዛ ውጭ ድርድር አለው። ትክክለኛ ወሳኝ ገዥ ከሆነ መጦ ዋጋ ይስጠን የተባላችሁት። አካባቢው እንግዲህ ከዋና መንገድ በቅርብ ርቀት የሚገኝ ቤት ነው። ጥሩ የመኖሪያ መንደር ላይ ያለ ቤት ነው። ስለዚህ በውስጡ በጣም አሪፍ መኝታ ክፍሎች፣ የመኪና ማቆሚያ፣ ሁሉም ነገሮች ጥንቅቅ ብሎ ያለቀ ሲሆን የሚገኘው በአዲስ አበባ ውስጥ ጉርድ ሾላ አካባቢ ያለ ነው። እንግዲህ ይህን ቤት ነገ ዛሬ ሳትሉ በባንክም በካሽም መግዛት የምትፈልጉ ሰዎች ካላችሁ መታችሁ እዩት። በጣም የምትወዱት የቤት አይነት አሰራር ነው። እንደዚህ አይነት የፊኒሽንግ አሰራር የፓርቲሽን ሁኔታ እስካሁን በበርካቶች ቤቶች እንግዲህ አልታየም። አሰራሩ አልተለመደም። ስለዚህ በጣም ጥሩ ተደርገው ተሰሩ ናቸው ማለት ነው ቤቶቹ። እንግዲህ ይህን ቤት በ165 ካሬ ሜትር ስፋት ላይ ያለ በግራውንድ ፕላስቱ ተገንብቶ የሚገኝ ነው። ግቢው 3 መኪኖችን ማቆም የሚቻል ሲሆን ወደ ዋና ቤቱ ስንገባ መጀመሪያ የምናገኘው እንግዲህ እንደገባን የቤቱን ሳሎንና ኦፕን ኪችን ነው። ከኦፕን ኪችኑ ጀርባ ደግሞ የስራ አጋዥ ወይም የሰራተኛ መኝታ ቤትና ከዛው ጎን ላይ ደግሞ ትራዲሽናል ኪችን እንዲሁም ሻወር ሽንት ቤት እዛው ግራውንድ ላይ በጥሩ ሁኔታ የተሟላ ሲሆን ወደ አንደኛ ፎቅ ላይ እንግዲህ ስትወጡ ደግሞ ሰፋ ያለ ደስ የሚል ደረጃ እንዲሁም የተፈጥሮ ብርሃንም በሚገባ ሁኔታ መብራት እንኳን ባይኖር እንግዲህ መጨለም እዚህ ቤት ላይ አይታሰብም። ሁሉም ክፍሎች ብርሃን እንዲያዩ ተደርጎ ነው የተሰራው። አቀማመጡም ጥሩ የሚባል ወደ ደቡብ ምስራቅ ዘወር ያለ ሲሆን እንግዲህ አንደኛ ፎቅ ላይ እንደወጣችሁ ደግሞ በጣም አሪፍ መኝታ ክፍሎች አሉ። በመጀመሪያ ደረጃ ከደረጃ ፊት እንደሄዳችሁ የቤቱን ትልቁን መኝታ ቤት የምታገኙ ሲሆን በጣም በጥሩ ሁኔታ የተሰራ የራሱ የሆነ ሻወር፣ ሽንት ቤት፣ ሁሉም ነገሮች፣ መልበሻ ክፍል፣ ቁም ሳጥን በጥራትና ሰፋ ብሎ የተዘጋጀ ነው። እንዲሁም 2 የልጆች መኝታ ቤቶች ከትልቁ መኝታ ቤት እንደወጣን የምናገኝ ሲሆን የልጆች መኝታ ቤትም ቁም ሳጥን እንዲሁም የጫማ ማስቀመጫ ሳይቀርም በጥሩ ሁኔታ የውስጥ ሻወር፣ ሽንት ቤት የተዘጋጀላቸው አሉ ማለት ነው። ወደ ሁለተኛ ፎቅ ላይ ስንወጣ አሪፍ ተደርገው የተሰሩ የልጆች መኝታ ቤት እንዲሁም አነስተኛ ቴራስ እና አንድ የልጆች የጥናት ማዕከል ወይም እንደ ሳሎንም ልታደርጉት የምትችሉት ሌላ ተጨማሪ አለ። በአጠቃላይ እንግዲህ ቤት 7 መኝታ ቤት፣ አንድ አነስተኛ ፋሚሊ ሩም እና ትልቅ ሳሎን ከኦፕን ኪችን ጋር በአጠቃላይ እንግዲህ 2 ኪችንን ይዞ የሚገኝ ቤት ነው ማለት ነው። ስለዚህ ይህ ቤት እንግዲህ ማንኛውንም የቤተሰብ ሁኔታ ሊያኖር የሚችል የእንጨት ስራውም ሆነ አልሙኒየም መስታወቱ የፊኒሽንግ ስራው እንዲሁም እያንዳንዱ የሴራሚክ ሁኔታ እጅግ በጣም ለየት ያለ ነው። ምንም እንግዲህ የሚያሳፍር ነገር የለም። እናንተ መታችሁ ማየት ነው። ዘመናዊ ቤት ስለሆነ ብቻ ነው እንግዲህ ለእናንተ እያቀርምና ሙሉ መረጃውን እየነገርናችሁ ያለ ነው። አልተሸጠም አለ። በማንኛውም ሰዓት ብትመጡ ቤቱ ባዶ ነው። ቁልፍ ከፍተን የምናሳያችሁ ነው የሚሆነው። ስለዚህ ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ አዲስ አበባ ውስጥ ለመገናኛ እጅግ በጣም ቅርብ ወጣ ብሎ ወደ የምትፈልጉት መስሪያ ቤት መሄድ የሚያስችል ወሳኝ መንገዶችም ያሉት አካባቢ ነው። 50 ሚሊዮን ብር ነው እንግዲህ ድርድር አለው። ከእናንተ የሚጠበቀው ቤቱ መውደድ ነው። የዋጋ ሁኔታ እጅግ በጣም ምርጥ ድርድር አለው። እንግዲህ የሚቻለንም እናደርጋለን። ወደ ቀጣዩ ቤት ስወስዳችሁ እንግዲህ
እጅግ በጣም አንደኛ የሚባል አካባቢ ለሽያጭ ቀርቦ የሚገኝ ነው። ይህ ቤትም የሚገኘው እንግዲህ ከሴሚሲ ሚካኤል አለፍላችሁ የተባበሩት አደባባይ ወደ ላይ ወጣ እንዳላችሁ ሚኒስትሮች አካባቢ የሚገኝ ቤት ነው። እንግዲህ ዘመኑን የዋጀ እጅግ በጣም ለየት ያለ እንደዚህ አይነት አሰራሮች በበርካታ ቤቶች ላይ ያልታየና ያልተለመደ ነው። እጅግ በጣም ደስ የሚል የፊኒሽንግን ሁኔታ ተጠቅሟል። ክፍሎቹ ሰፋ ብለው የቤቱ ከፍታ እያንዳንዱ አቀማመጡም የጠዋት ፀሐይ ምርጥ ቤት እንፈልጋለን የምትሉ ካላችሁ እንግዲህ ሲኤምሲ ሚኒስትሮች ሰፈር ላይ በጣም ዘመናዊ ቤት ምርጥ ሰፈር ላይ እንኑር ካላችሁ ባለሀብቶች፣ ገንዘብ ያላችሁ ታዋቂ ግለሰቦች እዚህ አካባቢ እንግዲህ በርካታ የሀገራችን ባለሀብቶችና ታዋቂ ግለሰቦች የሚኖሩበትም እጅግ በጣም ጸጥታው፣ ጥበቃው ሁሉ አስተማማኝ እንዲሁም እዚህ አካባቢ ስትኖሩም እጅግ በጣም ደስ የሚል እይታ ነፋሻማና መላ አዲስ አበባን እየቃኛችሁ እየጎበኛችሁ ጥሩ አየርን እየተመገባችሁ የምትኖሩበት ቤት ነው። 500 ካሬ ሜትር ስፋቱ ግራውንድ +2 የሆነ ቤት ነው። ይህን ቤት እንግዲህ አይታችሁ ብቻ የምትወዱት ነው። እንግዲህ ወሳኝ ቤት ፈላጊ ከሆናችሁ እንግዲህ በጣም ጥሩ ቤት ነው። ይህን ቤት በ250 ሚሊዮን ብር ውስን ድርድር አለው ተብሎ ነው እንግዲህ ይህን ቤት መረጃውን የተላከልን። ስለዚህ ይህን ቤት እንግዲህ ማግኘት ለምትፈልጉ ሰዎች ቀድማችሁ ደውላችሁ ቀጠሮ በማስያዝ ነው ገብታችሁ የምታዩት። ስለዚህ ቤት ፈላጊ ወሳኝ ገዢዎች ካላችሁ ብቻ ይህን ቤት እናሳያችኋለን። ከዛ ውጭ እንግዲህ ሌሎች አማራጭ ቤቶችንም በአካባቢው አዘጋጅተን እንድንጠብቃችሁ ቀድማችሁ መደወል ነው። ለዚህ ቤት እንግዲህ ወኪል ምናምን አናሳይም ብለዋል ሻጮቻችን። ትክክለኛ ወሳኝ ገዢ ሲሆን ብቻ ገብቶ ማየት መጎብኘትና ቀጥታ ሻጩን ማግኘት ትችላላችሁ። እንግዲህ አማራጭም ቦታዎችም ጅምር ቤቶችም ሌሎችም እጅግ በጣም ዘመናዊ ቤቶችም በአካባቢው እናቀርብላችኋለን። ከዛ በመቀጠል ወደ ሶስተኛው የዕለቱ መረጃ ስወስዳችሁ የዕለቱ ዘመናዊ ቤት ነው። አንደኛው እንግዲህ ከቪላ ቤቶች ጥሩ እንዲሁም ከአካባቢው ተመራጭ በርካታ ኢትዮጵያውያን ከሚወዱት ሰፈር ላይ በቦሌ ቡልቡላ ለቦሌ እጅግ በጣም በቅርብ እርቀት ላይ የሚገኝ ቤት ነው። ስለዚህ ይህን ቤት እንፈልጋለን የምትሉ ካላችሁ 250 ካሬ ሜትር ዘመናዊ ቪላ ሁሉም ነገሮች የተሟሉለት በጥሩ ዋጋም ቀርቦላችሁ ነው የሚገኘው። ታዲያ ግቢው 2 መኪኖችን ተለቅ ያሉ ከዛ ውጭ ግን 3 መኪና ማቆም የሚችል ጥሩ አቀማመጥና ጥሩ የፊኒሽንግ ስራዎችን የተጠቀመ ቤት ነው። እንግዲህ 250 ካሬ ሜትር ካርታ ላይ ያለ ስፋቱ ነው። በውስጡ 3 መኝታ ቤቶች እንዲሁም ሰፊ ሳሎን ከኦፕን ኪችን ጋር በአጠቃላይ እንግዲህ የተጠቀመው ፐርኬ እንዲሁም የግድግዳ ቀለምና የቤቱ ከፍታ የመብራት ሲስተሞቹ እያንዳንዱ ከአጥር ጀምሮ ከአካባቢ ተመራጭ የሆነ ቤት ነው። ይህን ቤት የምትፈልጉ ውድ አድማጭ ተመልካቾቻችን በውጭም ሀገር ውስጥ ያላችሁ 35 ሚሊዮን ብር ውስን ድርድር አለው ተብሎ ቀርቦ ነው የሚገኘው። በቦሌ ቡልቡላ ላይ ያለ ቤት ነው። እንግዲህ በአካባቢው እንደዚህ አይነት ቤቶች በብዛት እንግዲህ ተሽጠው አልቀው ውስን ቤቶች ናቸው ያሉን። ይህን ቤት እንግዲህ እጅግ በጣም ተወዱታላችሁ። ቪላ ቤት የምትፈልጉ እንግዲህ ለእናቶቻችሁ አሊያም ደግሞ ገዝታችሁ እንደ ስጦታ መስጠት ማበርከት የምትፈልጉ ሰዎች ይህ ቤት እንግዲህ እጅግ በጣም ደስ የሚል ነው። ከዛ ውጭ ምናልባት ዲያስፖራውያን በውጭ የምትኖሩም አገር ውስጥ ያላችሁ ባለሀብቶች ለተለያዩ መስሪያ ቤቶች በቦሌ ውስጥ ስለሚገኙ በቅርብ ርቀት ስለሚገኝ ገዝታችሁ ብትኖሩበት ተመራጭ ነው። ከዛ ውጭ ገዝታችሁ ብታከራዩት ዳጎስ ያለ ወራዊ ገቢ ማግኘት የምትችሉበት ምርጥ አካባቢና ምርጥ ቤት ነው። 35 ሚሊዮን ብር እንግዲህ የቦታ ዋጋ ነው። በአዲስ አበባ ውስጥ እንግዲህ በዘንድሮ ዓመት ብቻ ከ100 በላይ በቪላ ቤት ደረጃ በሰሚት በሲኤምሲ በአያት በቡልቡላ በርካቶቹ ተሽጠው ውስን ቪላ ቤቶች ናቸው እንግዲህ እጃችን ላይ ያሉ። ይህ ደግሞ ስትመጡና የመጣችሁ ሰዎችም የምታዩት ነው የሚሆነው። አድማጭ ተመልካቾቻችን ለዛሬ ያቀረብኩላችሁ ቤቶች ሁሉም የሚሸጡ በትክክል መታችሁ ብታዩቸው የምታገኟቸውን እንጂ የማይሸጡ ወይም የተሸጡ ቤቶችን እያቀረብን አይደለም። አብራችን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ